አቴ ወይ በጣም አሞድሽ እኔም በጣም አሞድሽ ቻው ሲሳይ እንግዲህ እኛ የቻልነው ሞክረናል ግን አልተሳካልንም ያ ማለት ነገ ይሳካልን ማለት አይደለም አዎ ይኸውልህ ሲሳይ ይሄ ንብረት ያንተ ነው ከቻልን ያለህበት ድረስ ካልቻልን ደግሞ አንተ እዚህ መተህ እንድትቀበል እናደርጋለን ንብረትህን እናስመልስልሃለን አረ እናንተ ሰዎች አረ ተውት ግድ የላችሁም ምን ይቅርብኝ ፈጣሪ ለኔ ያላለውም ለኔ ቢሎ ኖሮ ቀድሞንም ከጃ ይወጣም ነበር እኔ ግድ የለም ወደ ሀገሬ ከነነፍሴ ወደ ሀገሬ ልግባ ግድ የለም ፍቀዱልኝ ነፍሴን ፈልጓል ሲሳይ ለምንድን ነው የሚቀረው ይሄ እኮ ያንተ ንብረት ነው ማንንም ሰው ከህግ በላይ መሆን አይችልም ንብረትህን እናስመልስልሃለን ትንሽ ጊዜ ብቻ ስጠን ትንሽ ጊዜ እናንተስ በማያገባችሁ ጦስ ከኔ ጋር አብራችሁ ተንከራተታችሁ አይደል ምን ቢቀር እሺ ብትሉኝ ምን ችግር አለ እኔ ተውት እንደው ሆዴን ባርባር እያለኝ ነው እኔ ምንም ጥሩ ስሜት እየተሰማኝ አይደለም ሊሄድ ግድ የለም ፍቀዱ ሲሳይ እኛ እኮ ያልን ያለነው ቢያንስ የተወሰነ ጊዜ ታገስ እዚህ ቆይ ነው እንጂ ሁሌ ከተማ ኑር እኮ አይደለም ሁሌ እኛ ተስፋ አድርገህ መጣህ ባዶ እጅ እንድትመለስ አንፈልግም እመነኝ በአንድ ሳምንት ጊዜ ውስጥ ነገሩን እንጨርሳለን ትንሽ ጊዜ ብቻ ታገሰ እባክህ ሲሳይ ምን ወጣችሁ እናንተ በኔ ጦስ የምትሰቃዩ ዛሬ እኮ እዚህ ምድር ላይ ቆምኩ እኮ በእናንተ ነው ሞቼ ነበርኩ ጅበልቶኝ ነበርኩ ይሄን ሁለት አውላችሁልኝ ደግሞ እንደገና ሌላ ስቃይ አረ ፍቀዱልኝ ግድ የላችሁም በኔ ምክንያትም አንዱ ግድ የለም ሊድ ወደ ሀገር እሺ በሉኝ በቃ መድብል ግድ የለም እሺም በለውና ይሄድ እኛ ነገሮችን ካስተካከልን በኋላ ወይ ወደሱ እንሄዳለን ካልሆነ ደግሞ በስልክ ደውለን እንጠራዋለን በቃ እንግዲህ ሄዳለሁ ካለ ምን ማድረግ ይቻላል በጧት እንደምንም ለሽኛውሽ በቃችን ያዛት ለትራንስፖርት ምንድነው ለትራንስፖርት ነው ተው እናንተ ሁለት አበዛችሁብኝ እንደዚህ ተሰቃያችሁ ታንሶ ደግሞ ሌላ አለ ሲሳይሽ ገንዘብ አለ እንዳለ ተዘርፈ ተደብድበሃል እኮ ምን ገንዘብ አለ ባዶ እጅን ነው ሀገር የምትሄድ ይሄን ያዝሽ በለኝ ተቀበለኝ ሲሳይ ግድ የለም ተቀበለው እንግዲህ ምን ይደረጋል በደስታ ለመልሰው እግዚአብሔር ይስጥልኝ ከክፉ ነገር ይጠብቅልኝ በሰላም ግባ እንግዲህ ቤተሰብን ሰላም በልልኝ እሺ እልላለሁ በቃ እንግዲህ አረ በማርያም አረ ምን ለታኒ መልስ አሜን በሰላም ያገናኝ አሜን አሜን ሲሳይ በቃ አይዞሽ ሁሉም ነገር ያልፋል እሺ ይሁን እስቲ አይዞ ሲሳይ በቃ አካብ በለል ትሸኙ አደረሃን ሰላም ደህና እሺ ሰላም ደረ እግዚአብሔር ያክብርልኝ የልፋትን ዋጋ ሲመልስ አሜን አሜን ምንም ማለት ይሁንልኝ እንደካማን እናት አይዞ ሲሳይ እሺ በቃ ብሩክን እግዚአብሔር ይማረን እሺ መጥቼ ጠይቀዋለሁ እሺ ወይኔ ማህሌት እንደ ሳሌት ተቀን የደከምኩበት የለፈውበት ነገር እንዲበከንቱ ይቅር ያማረ ባጋርድ ሸወደኝ ህይወቴን ይቀይረዋል ያልኩት ነገር እኮ ነው መዳፌ ላይ ብንን ያለው መድብል አንተ ነህ አዎ አንተ ያለ በቃ የኔ ህልምና ፍላጎት አይሳካም ማለት ነው በቃ ሁልሜ ደጉም እንደተነነ ነው ቆሾን ምንድነው ማደርገው በቃ ምን አለኝ ከሆነ በኋላ ወደ ቤቴ ልግባ እንጂ ምናልባት ጎን ለጎን የተቀመጡ መንገደኞች በሹክሹክታ ያወሩ እንደሆነ እንጂ
ድንበር ያለፈ የጉዞ ላይ ጫጫታ አልተሰማም። ግን ሁሉም በየሆዱ የሚነጋገርበት ጉዳይ አለ። ተሳፋሪው በተለይ የወይዘሮ አቦነሽ ድፍረት እንዲሁም ደግሞ አስቻለው በካድሬነቱ ያሳየውን ግልጽነት በግርምት ያሰላስላል። ሁለቱም አስገራሚዎች የተቀመጡት ደግሞ ከፊት በኩል በአንድ ወንበር ላይ በመሆኑ ተሳፋሪ ሁሉ ፊት ለፊት እያየ በልቡ ያደንቃቸዋል። የፈታሾቹም ልብ እስከምን ድረስ እንደሆነ አውቆ በሐሳቡ ይታዘባቸዋል። አስቻለውና ወይዘሮ አቦነሽ ኃይሌም በየልባቸው የሚያሰላስሉት ጉዳይ አላቸው። አስቻለው በሴትዮዋ ቆራጥነት ከመጀመሪያ ጀምሮ እየተደነቀ ሲሆን በተለይ ስለ ራሱ ድርጊት ራሱ ይገረም ይዟል። ግን ምን አይነት ሰይጣን ገፍቶኝ ነው በእንዲህ አይነት ድፍረት ውስጥ የገባሁት እያለ እጁን አፉ ላይ አስደግፎ ያስባል። ገፋ አድርገው መታወቂያ እንዲያሳያቸው ቢጠይቁት ኖሮ ሊፈጠር ስለሚችለው ነገር እያሰላሰለ ባለፈ ነገር ይሳቀቃል። ወይዘሮ አቦነሽ በሐሳባቸው ውስጥ ቢያንስ ያስቻለው ካድሬነት በእንግድነት ልባቸው ውስጥ ገብቶ ያስገርማቸዋል። ሻሸመኔ ከመድረሳቸው በፊት ከአስቻለው ጋር በብዙ ጉዳይ ላይ ሲነጋገሩ ቆይተዋል። ያን እያሰላሰሉ ካድሬን ሊያስቀይም የሚችል ነገር ተናግሬ ይሆን በማለት ወደ ኋላ ያስባሉ። ግን ደግሞ የሚያስፈራ ካድሬ ያለመሆኑን በፈታሾች ፊት የተናገረውን በማስታወስ ራሳቸውን ያጽናናሉ። በዚህ መሃል ግን ባስቻለው በወይዘሮ አቦነሽና በጠይሟ ልጃገረድ መካከል ምንም አይነት ንግግር ሳይደረግ የላንጋኖ ሐይቅ ዳርቻ መንገድ ተጠናቆ የዝዋይ ተጀመረ። እነዚያ ሰዎች ምን እያደረጉ ነው ስትል ጠይሟ ልጃገረድ ባነሳችው ጥያቄ ነው በመሃላቸው ንግግር የተጀመረው። ለጥያቄዋ መነሻ የሆነው በርካታ ሰዎች በየመንገዱ ዳር እየቆሙ ወደ መኪናው እያሳዩ የበረባሱ ጫማ ሲያወዛውዙ ማየቷ ነበር። ክሰል ግዙ ማለታቸው ነው አላት አስቻለው ወደ ጠይሟ ልጃገረድ ዞር ብሎ እየተመለከታት። ክሰል ታዲያ አጠገባቸው የታለ ስትል ጠየቀችው። ክሰሉን ጫካ ውስጥ ነው ደብቀው የሚያስቀምጡት። ፊት ለፊት ካስቀመጡትማ የደንና የዱር አራዊት ባለስልጣን ይነጥቋቸዋል። መኪና ሲቆምላቸው ግን በሩጫ ሄዶ ያመጡታል አለና አስቻለው ወደ ወይዘሮ አቦነሽ ዘወር ብሎ በፈገግታ ያያቸው። እማማ ቢሆኑ ኑሮ ማንንም ሳይፈሩ በግልጽ ነበር የሚሸጡት። ልንጠቅሽ ብሎ የሚመጣ ቢኖር ያው ነው፣ ደና አድርገው በነገር ያጠጡታል አለና አይደለም ማማ ሲል ፈገግ ብሎ ጠየቃቸው። እግረ መንገዱንም ወደ ጨዋታ ሊያስገባቸው አስቡ። ሆሆይ በምን ገመትከኝ ልጄ አሉት ወይዘሮ አቦነሽ እሳቸውን ፈገግ ብለው በመስኮት በኩል ውጭ እያዩ። ደፋር ነውታ፣ ቆራጥ። ማን አባቱ ነው እርሶን የሚደፍሩት? ተያየን እኮ አላቸው አሁንም ፈገግ እያለ። ደፋርስ አንተ አሉ ወይዘሮ አቦነሽ ወደ ቀኝ ዞር ብሎ አስቻለውን እየተመለከቱ። እኔ ደግሞ ምን ሳደርጋዩኝ? ወይዘሮ አቦነሽ ይህን ስታደርግ ማለት አልፈለጉም። እስካሁን ሲገረሙበት በነበረ ነገር ላይ ያተኮሩና ግን ምን አለ ቅዱስ ሚካኤል ፍቃዱ ሆኖ በእነዚህ ማንይሁኔዎች መሃል ያንተ አይነቶች በርከት አድርጎልን ቢሆን አሉና ፊታቸውን ወደ መስኮቱ መለስ አደረጉት። ምንድናቸው ማንይሁኔዎች ሲል አስቻለው ጠየቃቸው። እኔ ስማቸው አያዜ ልጅ ሰፓ ነው ሱፓ የምትባሉት አሉና ወዲያው ደግሞ ቀደም ሲል እንኳን ደርግ ነበር ስማችሁ አሉት። አስቻለው ድንገት ብሎ በረጅሙ ሳቀ። በአሳሳቁ ጠይሟ ልጃገረድ ተገርማ ትኩር ብላ እስክምታየው ድረስ እንደገና አጠፋው እንዴ እኔ ልጅ ምን ነው ሳቀብኝ በማለት ወይዘሮ አቦነሽ ፈገግ እያሉ ጠይሟን ልጃገረድ ጠየቋት። ከጨዋታውም ለመቀላቀልም በማሰብ እኔ እንጃ ብላ ስትመልስላቸው ራሳቸው ቀጠሉ። የልቡን ነግሬው ይሆናል አሉ አስቻለውና የትያረጉ
በጣም እማማ የልቤን ነው የነገሩኝ አላቸው አስቻለው አሁንም እየሳቀ። ግን ምን ቢያደርጉ ይሆን እንዲህ በአደባባይ እየዘረጠጥካቸው? ይሄን ያስቀይማቸው እነሱም ነካ አድርገው ይሆናል አሉት ባይናቸው ማየት እያደረጉት። ግን የእነሱ አባል ስለመሆኑ እርግጠኛ ነዎት እንዴ? በአደባባይ እየተናገርክ? እንግዲያውስ ከእንግዲህ ወዲያ ተጠንቀቁ። እኔ ፊት አንዳች አፍላፊ ብትናገሩ ዋ አለና አስቻለው አሁንም ሳቀ። ያመጣችሁትን አምጡ፣ መቼም እግዚአብሔርን ሆናችኋል፣ ጨፍሩብን ካሉ በኋላ ግን እርግማን ወርዶባችሁ መሆኑን ማን በነገራችሁ አሉት። ፊታቸውን ወደ መስኮት መልሰው ፈገግ እያሉ። ጠይሟ ልጃገረድ በአስቻለው ሁኔታ እየተጠራጠረች መጣለች። ግን ደግሞ ካድሬ ባይሆን ያን የመሰለ ሥራ እንደማይሠራ ገምታለች። ምንም ይበላት ምንም ብቻ ልትጠይቀው ፈለገች። የፓርቲ አባል አይደለም አለችው ቀና ብላ እየተመለከተችው። አስቻለው ለጠይሟ ልጃገረድ መልስ በመስጠት ሂደት ወዲያውም ወይዘሮ አቦነሽን በመሰሉ ሰው አእምሮ ውስጥ በወቅቱ የፓርቲ አባልነት የአጉል ስብዕና ስዕል እንዳይፈጠርበት እውነቱን ሊነግራቸው እያሰበ ሳለ እነዚያ በረባሶ ጫማ አወዛዋዥ ክሰል ሻጮች በብዛት ታዩና መኪናው ድንገት መንገድ ዳር ይዞ ቆመ። ሹፌሩና ረዳቱ ወረዱ ክሰል ሊገዙ። መናፈስ የምትፈልጉ መውረድ ትችላላችሁ አለ ረዳቱ። አስቻለውን ጨምሮ በርካታ ተሳፋሪዎች ወረዱ። የአካባቢው አየር ሁኔታ ግን መናፈስ ቀርቶ ጭራሽ ለመተንፈስም ያስቸግራል። ሐሩር ይርገበገባል። ፀሐዩ አናት ይበሳል። ሙቀቱን እንደ ሰም ያቀልጣል። የንፋስ ሽውታ የለም። ክሰል ሻጮቹ ወደ ጫካ በመሮጥ የቆዩትን ያህል ጊዜ ቆይተው የክሰል ጆንያቸውን ተሸክመው እየተሽቀዳደሙ ከመኪናው አጠገብ ሲደርሱ ሹፌሩና ረዳቱ የከሰል ምርጫቸውን ጀመሩ። የዋጋ ድርድር ጦፈ። ነገር ግን ገዢና ሻጭ የተስማሙ አይመስሉም። በቃ ወደ ላይ ከፍ ብለን እንገዛለን አልና ሹፌሩ ወደ መኪናው ሊዞር ሲል አንድ ሁኔታውን ይከታተል የነበረ ተሳፋሪ ድንገት ደሞ እንደገና ልታውላላን አለው ቆጣ በማለት። በመሃል ዕድሜ ላይ የሚገኝ ቀይና ፊተ ሰፊ ሰው ነው። ከሙቀቱ የተነሳ ኮቱን አውልቆ ትከሻው ላይ አንጠልጥሏል። ምን አገባ አለ ሹፌሩ ቁልፎቹን እያቅጨለጨለ። ገንዘቤን አውጥቼ የተሳፈርኩበት መኪና እኮ ነው፣ ለምን አያገባኝም አለ ሰውየው አይኑን ፈጠጥ አድርጎ። ታዲያ የገዛው መሰለ እንዴ አለና ሹፌሩ ዝም ብሎ ወደ መግቢያው በራ መራ። ሰውየው በጣም ተናደደ። እሱም ወደ መኪናው ገስግሶ ገባና በተሳፋሪ መሃል በመቆም ስሙ ጎበዝ፣ ይሄ ሹፌር ይህን መኪና ለክሰል ግዢ እንደገና ቢያቆም እጣለዋለሁ፣ ኋላ በእኔ እንዳትፈርዱ አለ። እንዴ መንገድ ላይ ሊያሳድረን? ኧረ እኛ አርቦናል ይህማ በማለት ተሳፋሪው አጉረመረመ። ሰዓቱ ወደ 7 ተጠግቷል። ያ ሰዓት ዝዋይ ላይ ምሳ ተበልቶ ማብቂያው ነበር። የሻሸመኔ ፍተሻ ጣቢያ ጭቅጭቅ ብዙ ጊዜ ስለወሰደ ጉዞ ጎታታ ሆኗል። በዚያው ልክ ተሳፋሪው ሆዱ ተርቦ እህል ይላል። ሹፌሩ ደንታ አልሰጠውም። ይልቁንም የመኪናውን ሞተር አጠፋና ናስቲ ስነደው ልይ በማለት ፊቱን ወደዚያ ሰውዬ አዙሮ ይመለከተው ጀመር። ያ ሰውዬ አላመነታም። ብድግ ብሎ ኮቱን አስቀመጠና የሸሚዙን እጅጌ ሰቅስቆ ከወደ መሃል አካባቢ በቀጥታ ወደ ሹፌሩ አመራ። ማንም ተመለስ ብሎ አልጋበዘውም። ሁሉም ዝም ብሎ ያዩ ጀመር። ወይዘሮ አቦነሽ ግን አስቻለውን ጎንተል አደረጉና እባክህ የኔ ልጅ፣ ይህ ሰው ይህንን ሹፌር አንድ ነገር ያደረገው እንደሆነ መንገድ ላይ ማደራችን ነው፣ ተነሳና መላበል አሉት። አስቻለውም ሁኔታው አሳስቦታል።
ተነስቶ ቆመና የዚያን ሰውዬ መንገድ ዘግቶ ቆይ የኔ ወንድም ረጋ በል መሪውን የያዘው እሱ ነው ካለ በኋላ ወደ ሹፌሩ መለስ ብሎ ሹፌር ዳግመኛ ከቆምክ ጠብ ከሱ ጋር ብቻ አይደለም ከሁላችንም ጋር ነው አሁንም ሂድልን አለው። ሹፌሩ ምንም አላለም። የመኪናውን ሞተር አስነሳ። ያም የተቆጣ ሰው ወደ መቀመጫው ተመለሰ። ጉዞው ቀጠለ። ያ ተሳፋሪ ሁሉ ሌላ ሶስተኛ ብርቅዬ ሰው በማየቱ የዕለቱን ጉዞ ታምረኛ ይሎ ጀመረ። ሁሉም በየሆዱ ደፋሮችን ሁሉ አመሰገነ። ሹፌሩ ያለ ወትሮ ተደፈርኩ በሚል ስሜት ሳይቆጣ አይቀርም። ያም መኪና ይረግጠው ጀመረ። ያለ ማቋረጥ ጥሩምባውን እያጮኸ አገነፈው። አንዳንዱ ተሳፋሪ ቶሎ ዝዋይ ደርሶ እህል ውሃ ለማለት ቸኩሎ ስለነበረ መንፈሱ ተነቃቃ። ሌላው ደግሞ አደጋ እንዳይደርስ ሰጋ። እንዲያውም ኧረ ይህን ሹፌር አንድ በሉ ተወረጋ በልበሉት ያሉም ነበሩ። ሹፌሩ ግን ልክ እንደ መኪናው ራሱን ቤንዚን የጠጣ ይመስል በንዴት ስካር ውስጥ ገብቶ ያንን ሽንጠረጅም ሰማያዊ መልክ አውቶቡስ ክንፍ አስወጥቶ ያበረው ያከንፈው ጀመር። በግምት ለ10 ደቂቃ ያህል ከተጓዙ በኋላ ወይዘሮ አቦነሽ ንግግር ጀመሩ። አየህ አንተ ልጅ አሉት አስቻለውን በሁኔታው ተገርመው። ያንተ ቃል እንኳን የፍተሻ ኬላ ወሮ በላ እኔ ነኝ ያለው ሹፌሩንም ልክ አስገባው አሉና ፈገግ እያሉ ተመለከቱት። ስልጣን ነዋ አላስቻለው እየሳቀ። ለእንዲህ አይነቱማ መድኃኒት ናችሁ አሉ ወይዘሮ አቦነሽ ፈገግ እያሉ በማለት አስቻለው በረጅሙ ከሳቀ በኋላ በዚያው ቀጥሎ ሳቁን ሲጨርስ ወደ ወይዘሮ አቦነሽ ዞር ብሎ እኔ ቦን እኮ እርስዎም አያቀቱኝ ነበር አላቸው። ከአንተ አይነቱ ጋር እኔስ ምን አጣልቶኝ አሉና ወይዘሮ አቦነሽ እኔ የሚነደኝ ይህ ከሜዳ እየተነሳ ደረት ያበጠ ብሎ የሚፎገላውን ሳይ በጦባይ ቢጠይቀኝ እኮ መቼስ ትእዛዝ ነውና አላስቸግረውም ነበር አሉ ወይዘሮ አቦነሽ። ግን አንድ እውነት ብነግሮት ያምኑኝ ይሆን ማማ ሲል ጠየቃቸው። አስቻለው በቁም ነገር አይነት አነጋገር። ምን አሉት መልከት እያሉ። ተናድጄ ድንገት በልበል ብሎኝ ነው እንጂ እኔ እኮ የፓርቲ አባል አይደለሁ። መድኃኒዓለምን በል። እውነትም ማማ ድንጉጦች መሆናቸውን ስለማውቅ ነው ያጭበረበርኳቸው። ወይዘሮ አቦነሽ አስቻለውን እንደ አዲስ ይመለከቱት ጀመር። ውሸት ወይም እውነት እየተናገረ ስለመሆኑ ከፊቱ ላይ የሚያነቡ ይመስላሉ። እንዴት ደፈርካቸው ታዲያ አሉት አሁንም ትኩር ብለው እያዩት። ለነሱ ኃይልና ጉልበት ምንጭ የኛ ፍርሃት ነው። የሚያጠቁንም በተናጠል ስለሚያገኙን ነው። በእርግጥም ጥቅሙን ስለሚያውቁት ነጣጥለውናል። አንዱ ሲጋፈጥ ሌላው ዝም ስለሚል ብቻ ነው ልባቸው ጎራ እያከለ ሰው የሚንቁት ብሎ ሌላ ነገር ሊቀጥል ሲል ወይዘሮ አቦነሽ ቀደሙት። ጎንበስ ብሎ በአስቻለው ስር ጠይሟን ልጃገረድ እየተመለከቱ አንቺ ቆንጆ ይህ ልጅ የሚለኝን ትሰሚያለሽ ሲሉ ጠየቋት። እኔማ ከተጠራጠርኩት ቆየት አልኩ እኮ ማማ፣ አሁን ደግሞ በደንብ አመንኩት አለቻቸው። እሳቸውንም አስቻለውንም ተራ በተራ እየተመለከተች ይሄው ምስክርም አገኘሁ አለና አስቻለው ወዲያው ደግሞ እንዲያውም አሁን ወደ አዲስ አበባ የሚሄደው እነሱን ለመሸሽ ነው። በፈጠሩብኝ ችግር ምክንያት ዲላ መኖር ስላልቻልኩ ወደ ሌላ ሀገር ዝውውር ጠይቄ ለመሄድ ነው። ለመሆኑ እነሱ የሌሉበት ሀገር አለ እንዴ ሲሉ ጠየቁ። አሁንም አስቻለውን ትኩር ብለው እያዩ ምናልባት በአዲስ መንፈስ የተሻለ ብሎ አስቻለው ሳይጨርስ ድንገት ጓ የሚል ድምፅና ኃይለኛ ቅጽበታዊ ብርሃን በሁሉም ተሳፋሪ ላይ ተብለጨለጨ። የሁሉም ተሳፋሪ ድምፅ በአንዴ ቆመ። አስቻለውም ያለበት ቦታ ጠፋበት። ሁሉም ተጠፋፉ።
ታፈሱ የከሰዓት ፈረቃ ስራ ገቢ ስለነበረች የዚያን ዕለት ጠዋት 2 ሰዓት አካባቢ የቤት ልብሶቿን እንደለበሰች ከልጆቿ ጋር ሶፋ ላይ ቁጭ ብላ ቁርስ ትበላለች። ልጆቿ ከፊት ለፊቷ ቁጭ ብለው ሲበሉ የዳቦ ቁራሽ በመናጠቅ ሰበብ እየተጣሉ ሲናቆሩባት እየገላገለችና እግረ መንገዷንም እያጫወተቻቸው ሳለች ድንገት ከውጭ በኩል ዷዷ የሚል ድምፅ፣ የሩጫ ድምፅ ከጆሮዋ ጥልቅ አለ። ጆሮዋን አቁማ ስታዳምጥ ድምፁ እየቀረባት መጣ። ወዲያው ደግሞ የሰው ድምፅ ተሰማት። ለዚያውም የጭንቅ ጩኸት፣ እንዲያውም የሔዋን ተስፋዬ ታፈሱዬ ድረሽልኝ የሚል። ወይኔ በሞትኩት ብላ ልትኮስ ያዘጋጀችውን እንጀራ ትሪ ላይ ጣል አድርጋ ወደ በር ሮጣ ብቅ ስትል ግቢ ውስጥ ከሔዋን ጋር ግጥምጥም አሉ። ምን ነው ይሄ? ምንድን ነው አለቻት ታፈሱ ክፉኛ ደንግጣ አይኖቿን በሔዋን ላይ እያንከራተተች። ታፈሱ እያድኝ እታበባ ልትገለኝ ነው አለችና ሔዋን በታፈሱ ወገብ ላይ ጥምጥም አለች። በሩጫ ሲቃ እያለከለከች ወደ ውጭም አቆብቁባ ትመለከት ጀመር። የታለች አለች ታፈሱ እሷም ወደ ውጭ በር እየተመለከተች። የመጣች ነው ታፈሱዬ አለች ሔዋን አሁንም እየተርገበገበች። ምን አድርገሽ ነው? አጥፍቻለሁ ታፈሱዬ፣ የዛሬን አድኝኝ። ታፈሱ ወደ ውጭ በር ብታይ ሸዋዬ ብቅ ባለ ማለቷ ቀሚሷን ከሔዋን እጆች እንደምንም ማስለቀቃ ራሷ ወደ ውጭ በር ሮጠች። መንገድ ላይ ወጣ ብላ ግራና ቀኝ አካባቢዋን እያየች ስትቃኝ ሸዋዬን ከሩቅ አየቻት። ወደ ቤቷ ተመልሳ እየሄደች ነው፣ ለዚያውም በሩጫ። ልክ አመለኛ ከብት ያመለጣት እረኛ ይመስል የያዘችውን ዱላ ወደ ላይ አቁማ ሽምጥ ትሮጣለች። ታፈሱ የሸዋዬን አድራሻ ካረጋገጠች በኋላ ነገር ግን የአሯሯጧ ሁኔታ አስገርሟት እንዲህ ምንድነው ነገሩ እያለች ወደ ሔዋን ገሰገሰች። ሔዋን በታፈሱ ቤት ሳሎን ውስጥ ወለል ላይ ቁማ ጭብጥ ኩርምት እያለች ታለቅሳለች። እሷ ወደ ቤቷ እየተመለሰች ነው ሄዩ አይዞሽ እያለች ታፈሱ ተጠጋቻት። ሔዋን የሸዋዬን ወደ ቤቷ መመለስ ዜና ስትሰማ ልቧ ረጋ ቢልም ነገር ግን ወዷ የባሰ ባባና ስቅስቅ ብላ ታለቅስ ጀመር። ከእንባዋ ብዛት መፍሰስ የተነሳ ፊቷ በውሃ የታጠበ መሰለ። አንቺ ሄዩ አለች ታፈሱ በለበሰችው ስካርፍ የሔዋንን እንባ እየጠረገች። አቤት አለች ሔዋን ድምጿ እየተቆራረጠ። ደግሞ ምን ተፈጠረ? አጥፍቻለሁ ታፈሱዬ፣ እስቲ ቁጭ በይና ያጠፋሽውን ንገሪኝ አለችና ታፈሱ ሔዋንን ወደ ሶፋው ትገፋት ጀመር። አባብላ አስቀመጠቻት። ሔዋን ግን አሁን ማጎንበሳ ማልቀሷን ቀጠለች። ሄዩ አቤት፣ ኧረ ምንድነው ችግሩ? ለምን ረጋ ብለሽ አትነግሪኝም? ጥፋቱ የኔ ነው ታፈሱዬ። እኮ ምን አረግሽ? ዛሬ ካስቻለው ጋር ነው ያደርኩት። ብታድሪስ ታዲያ? በቃ እታበባ አወቀችብኝ። ከእንግዲህ ከሷ ጋር መኖር አልችልም። ወደ እናቴ ጋር ሄዳለሁ። ታፈሱዬ ዛሬውኑ አሳፍሪኝ አለቻት። ረጋ በያ ታዲያ። ሔዋን ግን ልትረጋጋ አልቻለችም። እንዲያውም ጮክ ባለና ረዘም ባለ ድምፅ ወደ እናቴ ጋር ስትጮኸች ታፈሱ ግራ ተጋባች። በእርግጥ የሔዋንን ካስቻለው ጋር ማደር ገና አሁን ከራሷ ከሔዋን አንደበት መስማቷ ነው። በሌላ በኩል ግን ሸዋዬ ኮርስ ልትከታተል ወደ አዲስ አበባ መሄዷንና ነገር ግን የመምጫዋ ቀን ገና እንደነበረ ነው የምታውቀው። እንዴትና መቼ መጣ የዛሬውን ግጭት ከሔዋን ጋር መፍጠር እንደቻለች ሊገባት አልቻለም። በዚህ የተምታታ ሐሳብ ውስጥ ሆና
የሔዋንን አኳኋን ለአፍታ ያህል ጸጥ ብላ ስትመለከት ቆየችና እኔ የምልሽ ሄዩ አለቻት። አቤት አለቻት ሔዋን አጎንብሳ እንባዋን እየጠረገች። ለመሆኑ ሸዋዬ ከአዲስ አበባ መቼ መጣች? እኔ አላወኩም ታፈሱዬ። እመጣለሁ ያለችው የፊታችን ቅዳሜ ነበር። አስቻለው ደግሞ ይህንን ስለሚያውቅና ዛሬ አዲስ አበባ እንደሚሄድ ነግሮኝ እስቲ ዛሬ እንኳን በሽኝት ሰበብ አስተዳድሪኝ ብሎ ሲለማመነኝ እኔም እሺ አልኩት። ትናንት ሮብ ምሽት ላይ ከበልሁ ጋር መጥተው ከቤት ይዘውኝ ወጡ። በዚያው ወደ አስቻለው ቤት ሄድንና እዚያው አደርኩ። እኔ ከቤት ከወጣሁበት እስከ ምሽቱ 1 ሰዓት ድረስ አበባ አልመጣችም ነበር። ዛሬ ጠዋት ወደ ቤት ስሄድ ግን በር ላይ ቆማ አገኘኋት። ልትመታኝ ሮጣ ስትመጣብኝ ወደ ውጭ ሸሸው። ተከትላ ስታባረኝ ይኸው አንቺ ጋር መጣሁ አለቻት። ሔዋን ከዓይኗ ተርፎ በጉንጯ ላይ የሚንቆረቆር እንባዋን እየጠረገች። ታፈሱ በሔዋን ላይ በተፈጠረው መጥፎ አጋጣሚ ከልብ በማዘኗ ራሷን ለረጅም ጊዜ እየነቀነቀች ሔዋንን በሐዘን አስተያየት ትመለከታት ያዘች። የእሷም ዓይኖች እንባ ቀረሩ። አዎ ሔዋን ተጨንቃለች። ልክ እሷ ራሷ ለታፈሱ እንደገለጸችላት አገር አማን ብላ በጠዋት ከአስቻለው ቤት ወጥታ ወደ ቤቷ በመሄድ ከቤት ስትደርስ የገጠማት ሁኔታ ያላሰበችው ነበር። ማታ ቆልፋው የሄደችው ቤት ተከፍቷል። በሩ ላይ ደግሞ ሸዋዬ መቃን ተደግፋ ቆማለች። በዚያ ሰዓት በዚያች ደቂቃና ሰኮንድ መሬት ተሰንጥቃ ብትውጣት ሔዋን ምንኛ በተደሰተች ነበር። ለሸዋዬ ባልታሰበችበት ቀን ከአዲስ አበባ መምጣት ምክንያቱ ልትካፈል የሄደችበት የኮርስ ፕሮግራም መስተጓጎሉ ነበር። ባለፈው እሁድ ወደ አዲስ አበባ ስትጓዝ ውላ በማግስቱ ሰኞ ለስልጠና ክፍል ሪፖርት ስታደርግ ለሷም ሆነ ለሌሎች ሰልጣኞች በዕለቱ ስልጠና እንደማይካሄድና በማግስቱ እንዲመለሱ ይነገራቸዋል። ነገር ግን በማግስቱም የስልጠናው ጉዳይ ሳይሳካ ይቀራል። የተሰጣቸው ምክንያት ኮርሱን እንዲሰጥ ተመድቦ የነበረው ባለሙያ በግል ችግር ምክንያት መገኘት አለመቻሉ ነበር። በዚህ ሰበብ በሌላ ፕሮግራም ሊጠሩ እንደሚችሉ ተገልጾላቸው ሁሉም ሰልጣኞች ወደ መጡበት እንዲመለሱ ተነግሯቸው ሸዋዬ በዕለተ ሮብ ከአዲስ አበባ ወደ ዲላ ስትጓዝ ነው ያለችው። ነገር ግን የተሳፈረችበት መኪና ቴክኒካዊ ችግር ገጥሞት በየመንገዱ ሲፈታ ሲገጠም ውሎ ዲላ የደረሰው ከምሽቱ 1 ሰዓት አካባቢ ነበር። ሸዋዬ መናኸሪያ ሳትደርስ መንገድ ላይ ወርዳ 8ኛ መንገድ ላይ በመግባት ወደ ቤቷ ስትሄድ ቤቷ ልትደርስ በግምት 100 ሜትር ያህል ሲቀሯት ከወይዘሮ ዘነቡ ግቢ የውጭ በር አጠገብ 2 ሰዎች ቆመው አየች። ትንሽ ጠጋ ስትል አስቻለውና በሎ መሆናቸውን አውቃ አሃ በማለት ባለችበት ላይ ቀጥ ብላ ቆመች። ከትንሽ ቆይታ በኋላ ሔዋን ከግቢ ወጣ ስትቀላቀላቸውና ሲስሟት አየች። እንዴ አለች። አሁንም እንዳያዩዋት ወደ ጨለማ ጠጋ ብላ ስትመለከታቸው 2 ወንዶች ሔዋንን ከማል አድርገው እሷ ወዳለችበት አቅጣጫ መራመድ ጀመሩ። እንዴት ነው ነገሩ? አለች ሸዋዬ ለብቻዋ እየተነጋገረች። ዓይኗ ከእነሱ ላይ እንዳይነቀል ፊት ለፊት እያየች ወደ ኋላዋ ትራመድ ጀመር። እነሱ ግን ቀኛቸውን ይዘው ወደ አስቻለው ቤት በሚወስደው አቅጣጫ ታጠፉ። ጭራሽ አለች ሸዋዬ አሁንም እንደ ንዴትም ጀመራትና የያዘችውን ሻንጣ መሬት ላይ ቁጭ አደረገች። በፍጥነት ከፈተችው። አዲስ አበባ ስትሰነብት ለብርድ መከላከያ ብላ የያዘችውን ጋቢ አወጣችና ንጥልጥል አድርጋ ከእግር እስከ ራሷ ድረስ ተከናነበችው። የአገር ቤት ሰው ለመምሰል ሻንጣዋን በስካርፏ ወገቧ ላይ አሰለች። ከዚያም እናስቻሉ በሄዱበት መንገድ ላይ ገብታ ትከታተላቸው ጀመር። ሲሄዱ ስትከተላቸው
ሲሄዱ ስትከተላቸው በቀጥታ ሶስቱም ካስቻለው ቤት ደርሰው ገቡ። ሸዋዬ በዚያች ሰዓት ጩሂ ብሏት ነበር። ግን በልዋል። ትፈራዋለችና ዞር ብሎ የሚያንቃት መሰላት። ውስጧ ጨሰ፣ ተቃጠለች። ወዲያው አንድ ነገር ትዝ አላት። ሔዋን ወደ ቤቷ ስትመለስ የልቧን ማድረሻ የሚሆናት መደብደቢያ ነገሮችን ልታዘጋጅ ወደ ቤቷ ገሰገሰች። በእሷ እምነት ሔዋን ጥቂት ቆይታ የምትመለስ መስሏት ነበር። ልክ ቤቷ እንደደረሰች የቤት መወልወያዋን ከጫፍ ላይ ቆረጠችና ዱላ ሰራች። የሚወረወሩ ነገሮችን ማዘጋጀች። ከምሽቱ 3 ሰዓት አለፈ። ሔዋን ግን ወይ ብቅ። ሸዋዬ እሳት ነደደባት። በሐሳቧ በልሁ ወዲያው ወጥቶላቸው አስቻለውና ሔዋን ለእሷ ስሜት የማይመች ነገር ሲሰሩ ታያት። ፍቅር። ሔዋን በጣም ስትቆይ ደግሞ ጭራሽ የማደሯ ነገር ታሰባት። የምታደርገውን አጣ እንደ መቀወስ አይነት ሲያደርጋት ወደ አስቻለው ቤት ብረሪ አላት። በእርግጥም ቤቷን ቆልፋ ወጣች። መንገዱን አይት ስታደርግ የሰው ሽታ የለም። ሄደች ወደ አስቻለው ቤት። ቀደም ሲል እዚያ በደረሰችበት ወቅት በየመስኮቱ የብርሃን ጭላንጭል ታይቷት ነበር። አሁን ግን ቤቱም ግቢውም ጨለማ፣ ሁሉም ነገር ዝግትግት ያለ፣ ሁሉም ጸጥ ረጭ። እዚያው መጠን በአእምሯ ውስጥ ልዩ ድምፅ አቃጨለ። ለስሜቷ ብቻ የሚሰማ ድምፅ። አዎ፣ በአስቻለው አልጋ ላይ የሚንኮሻኮሽ ነገር። በዝነ ልቦናዋ ስትመለከተው ከንፈሮች ተጋጥመው፣ ጭኖች ተወራርሰው፣ እጅና ወገብ ተሳስረው ታያት። ሸዋዬ ቁስሏን የባሰ አቆሳስላ በራስ ምታት ትኩሳት እየነደደች መልሳ ወደ ቤቷ። ያ ሌሊት ለሸዋዬ አንድ ሌሊት አልነበረም፣ ሊቆጠር የማይችል ረጅም ዘመን እንጂ። ለብሳ የዋለችውን ሳታውልቅ፣ መብራት ሳታጠፋ፣ ብርድ ልብስና አንሶላ ውስጥ ሳትገባ፣ አንዳንዴ በግንባሯ ድፍት፣ ሌላ ጊዜ በጀርባዋ ጋለል፣ እንዲሁም በጎኗ ስትገላበጥና 10 አይነት ሲሰራት አደረ። በሷ ሐሳብ ሌሊቱን ሙሉ ያስቻለውና ሔዋን ከንፈሮች ለአንድ የማይላቀቁ፣ አስቻለው ከሔዋን ጭኖች ውስጥ ለአንድ የማይወጣ፣ እጆቻቸው ከየወገቦቻቸው ላይ ለአንድ የማይነሱ፣ ሁለቱ አንድ ሰው መስሎ ሲታዩ አታደሩ። በሸዋዬ እምነት ሔዋን ማታ በጨለማ እንደሄደች ሁሉ ጠዋትም ሰው እንዳያያት ከጨለማው ቅልቅል ማልዳ የምትመጣ ነበር የመሰላት። ጥበቃዋንም በዚያው ሰዓት ጀመረች። ነገር ግን ሔዋን ብቅ ሳትል ፀሐይ ወጣች። ከዚያም አልፎ 1 ሰዓት ቀጠለ። 1 ሰዓት ተኩል። ከመቆም ብዛት እግሮቿ ተንቀጠቀጡ፣ ወገቧ ተርገደገደ። ለነገሩ በትክክል ማሰብ ተስኗት እንጂ የወይዘሮ ዘነቡ ግቢ የውጭ በር በዚያ ሰዓት ስለማይከፈት ሔዋንን መጠበቋ በከንቱ ነበር። በግምት ለ2 ሰዓት 20 ጉዳይ አካባቢ ነበር ሸዋዬ በአንዳች የስሜት አፍንጫ የሔዋንን ዱካ ያሸተተችው። ሔዋን የተዘጋ ቤት ከፍታ ደብተሮቿን ብድግ አድርጋ ወደ ትምህርት ቤት ስለመሄድ ብቻ እያሰበች የወይዘሮ ዘነቡን ቪላ ቤት አለፍ ብላ ወደ ቤቷ ብቅ ስትል አንዳች የሚያስደነግጥ ክስተት አየች። ሸዋዬ የበር መቃን ተደግፋ ቆማለች። ክው ብላ በመደንገጧ በነበረችበት ቦታ ላይ ቀጥ ብላ በመቆም ታበባ አለች። ድምጿ ቁርጥርጥ ያለ። የሸዋዬ ምላሽ አስፈሪና አስደንጋጭ ነበር። አበባሽ እርግፍ ይበላባሽ በማለት መዝጊያ ስር የደበቀቻትን መጥረጊያ ብድግ አድርጋ ወደ ሔዋን ሮጠች። ሔዋን ደግሞ ወደ ውጭ ሄደች፣ ሸመጠጠች። ሸዋዬም ተከተለች። ሔዋን አድኑኝ አትልም፣ ሸዋዬም ያዙልኝ አትልም። ብቻ መሮጥ፣ ብቻ መከተል። እድሜና የሰውነት አቋም ልዩነት ፈጥሮ ሊደራረሱ አልቻሉም።
ሔዋን ወደፊት እየራቀች ሄደች። ሸዋዬ ደግሞ ወደ ኋላ ቀረች። የሔዋን መዳረሻ የታፈሱ ቤት ሆነና ሸዋዬ በሩ ላይ ከደረሰች በኋላ ወደ ኋላዋ ተመለሰች። አሁንም በሩጫ። በዚህ ሁኔታ ላይ ሳለች ነበር ታፈሱ በሯ ላይ ቁማ ሸዋዬን ከርቀት ያየቻት። የታፈሱና የሔዋን ውይይት ቀጠለ። ታፈሱ የሔዋን ወደ እናቴ ጋር ልሂድ የሚል ሐሳብ ከብዙ አቅጣጫ አሳስባትና እኔም ምልሽ ሄዩ አለቻት። አቤት፣ ይሄ ነው በአሁኑ ሰዓት ወደ ክብረ መንግሥት ልሂድ የሚያሰኝሽ? አዎ ታፈሱኝ፣ ከእንግዲህ እኔ እዚህ ሀገር አልቀመጥም። ከታበባ ጋርም ዳግመኛ አብሬ አልኖርም። እንደምንም ብለሽ አሳፍሪኝና ልሂድ። የዘነጋሹ ነገር አለ እኮ። ምንም ነገር ማስታወስ አልፈልግም ታፈስዬ። ትምህርትሽስ? በቃ ይቅር። ለፍተሽ በቃ አልሆነልኝም ታፈስዬ። ዛሬ ባይሆንልሽ ነገ እንደምንም አሳፍረሽ እንድትሸኝኝ እለምንሻለሁ። ለማትሪክ እኮ ተመዝግበሻል። ፈተና የቀረው 1 ወር ብቻ ነው። ለዚህ አጭር ጊዜ ብለሽ ነው እንዲያቋርጠሽ የምትሄጂው? የመከራ ቀን ከሆነ አንዱም ቢሆን ከዓመት ይረዝማል። አይደለም የኔ ቆንጆ፣ ይችን 1 ወር እኔ ጋር ሆነሽ ፈተናሽን ትወስጃለሽ። አስቻለው ይምጣና ስለ ሁኔታው እንመካከርበታለን። አሁን ተረጋጊ ታፈስዬ። እምቢ፣ እኔ እናቴ ጋር መሄድ እፈልጋለሁ። ከነገ እንዳታሳልፊኝ፣ እኔ ጭንቆኛል ታፈስዬ ካለች በኋላ ሔዋን እንደ አዲስ ሆዷ አባብቶ እንደ አዲስ እንባ እየተናነቃት ጮክ ባለ ድምፅ እማዬ ስትል እናቷን በርቀት ተጣራች።